መነሻ አርጌ ዛሬ ሁለት ክፍሎችን ማነሳው ሉቃስ ወንጌል ላይ ነው። በሚጸልዩበት ጊዜ የሚሆን ነገር እንዳለ ላስረዳን የምፈልገው መልእክቴ እዛ ላይ ያጠነጥናል። ሉቃስ ወንጌል ምዕራፍ 3 ቁጥር 21 ላይ ነው። እንዲህ ይላል፣ ሕዝቡም ሁሉ ከተጠመቁ በኋላ ኢየሱስ ደግሞ ተጠመቀ፣ ሲጸልይም ሰማያት ተከፈቱ ይላል። አይገርምም? ከሱ በፊት የተጠመቁ ሰዎች አሉ፣ ሰማይ አልተከፈተም። ጌታ ኢየሱስ ክርስቶስ ግን በዮሐንስ እጅ ሲጸልይ ይላል፣ ሲጠመቅ ብቻ አይልም፣ ሲጸልይ ሰማይ ምን አላለ? ተከፈተ አለና በጣም የሚደንቅ መሰረታዊ ነገር ነው የተደረገው። ሰማይ ተከፈተና ተከፈተ በራሱ እኮ ትልቅ ስብከት ነው። ሰማይ ተከፈተልህ ራሱ እኮ ትልቅ ትንቢት ነው። ግን ሰማይ ተከፍቶ ጸጥ አላለም። ከሰማይ እግዚአብሔር ለመጀመሪያ ጊዜ ላይቭ አወራ። የምወደው ልጄ እሱ ነው አለ። ክብር ለጌታ ይሁን። የምወደው ልጄ እሱ ነው አለና አላጽናናውም። ቀጥሎ ለፍጥረት ሁሉ የሚሆን ድምጽ ነው የላከው፣ እሱን ስሙት አለ። ይሄን ደግሞ ማረጋገጫ ይሆን ዘንድ እናንተ መስማት ብቻ ሳይሆን እንድታምኑ የሚያረጋችሁ ማየትም ጭምር ነው ብሎ መንፈስ ቅዱስ በእርግብ አምሳል ኢየሱስ ላይ ምን አላለ? ያ አይተነዋል፣ አንክደውም አለ። የሚታይ ነገር ሆነ። ይሄ ሁሉ ነገር ሀፕን ያደረገው አዲስ ነገር የሆነው አዳዲስ ነገር ሌላ ነገር የሆነው በመጸለይ ነው። ሌላ ነገር አለው በህይወታችሁ እግዚአብሔር። ሌላ ቢዝነስ አለው፣ ሌላ እድሜ አለው፣ ሌላ ጤንነት አለው፣ ሌላ አገልግሎት አለው፣ ሌላ ምስክርነት አለው። እግዚአብሔር እንደገና ሌላ ቤት አለው። እግዚአብሔር ሌላ እርምጃ አለው፣ ሌላ ክብር አለው። ለሚጸልዩ እግዚአብሔር ሌላ ነገር አለው፣ ሌላ ነገር አለው። በጣም ምነግራችሁ ነገር እግዚአብሔር ቤት ብቻ ነው እንደገናና ሌላ ያለው። የሳምሶን ላይ የነበረው ቅባት ተላጭቶ ኖርማል ሰው ነው የሆነው። ያንን የሚያክል ጃይንት የእግዚአብሔር ሰው፣ ያንን የሚያክል ጃይንት የእግዚአብሔር ነገር ያለበት የከተማን በር ገንጥሎ ተራራ ላይ የሚጥል፣ ሰፈር ውስጥ እንኳን አይደለም እኮ ተራራ ላይ የሚጥል ሂውጅ የሆነ ሰው ጸጉሩ ሲላጭ ክብሩ ከላዩ ላይ ተነሳ። ለዚህ ሰው ምድር እንደገና የላት። እንዲያውም ምድር ያላት አይኑን አውጥታ ወፍጮ ፈጪ ነው ያደረገችው። መጽሐፍ ሲናገር እንዲህ የሚል ቃል አለ፣ የሳምሶን ጸጉር እንደገና ማቆጥቆጥ ጀመረ ይላል። የትም ጋር የሌለ እግዚአብሔር ጋር እንደገናና ሌላ አለ። ሳምሶን እዛ ጋር ሚስ ያደረገው ምክንያቱ ደህንነት ስላልተማረ ነው። ክትትል ትምህርት አልተማረም፣ ፓስተር ስላልነበረው በወቅቱ ማለት ነው እንጂ መጸለይ የነበረበት ጸሎት፣ ጌታ ሆይ ጸጉሬ በተላጨ ጊዜ ጠላት ይዞኝ አይኔን ቆፍሮ አውጥቶታል፣ አይኔንም ፈውሰኝ፣ ኃይሌም ካደገ ጠላቶቼን ገድዬ እንደገና ላገልግል ነበር መሆን የነበረበት የጸሎት ስህተት። ምክንያቱም ጸሎት ማለት እምነት ነው። ጸሎትና እምነት የአንድ ሳንቲም ሁለት ገጽታ ነው። የጸለይከውና ያመንከው ነው የሚሆነው በህይወት። ጸለየ ተሰማለት፣ ቆሞ ከገደለው ሞቶ የገደለው በለጠ ይባላል። ለምን እንደዛ እንጸልያለን? እግዚአብሔር አዲስ ነገር በቤታችን አለው። ማን ነው ጮሆ አሜን የሚለኝ? አዲስ ነገር አለው። ስለዚህ ጌታ ኢየሱስ ክርስቶስ በሚጸልይበት ጊዜ ምድር አይታ ማታውቀው ሼክ አደረገ። ሰማይ ድድድድድድድ ሁሉም ተደንቋል። ያው ውሃ ነው። አዎ ያው ውሃ ነው። ያው ሰውዬ አጥማቂው ያው ሰውዬ። ለምንድነው ታዲያ ለዚህ ሰውዬ ጊዜ ጸለያ? እስቲ አንድ ሰው ጸለያ አለ ይበል። ዛሬ አንድ ሰው ነው የምጸልየው፣ ሰማያት ይከፈታል። በዛ በሰማዩ ሾልኮ የሚመጣ አንድ ድምጽ አለ፣ የምወደው ልጄ እሱ ነው። የዘጉብህ እንኳን ዘጉብህ፣ ሰማይ ኮንፈርም ያደርጋል። የመጣ እንኳን መጣ፣ ሰማይ ይተባበራል። የተመቀኘ እንኳን ተመቀኘ፣ እግዚአብሔር ይረዳሃል። እግዚአብሔር ጋር ብቻ ላንተ እንደገና አለ። ይሄ በዚህ እንዳለ የሚል አንድ ወንድም ነበር፣ በጣም የሚገርመኝ ሰው፣ መጽሐፍ የሚመሰክርለት ትልቅ ሰው አይደለም። እንደ ሕጉ ስርዓት በንጽህና በቅድስና እግዚአብሔርን በመፍራት በማክበር ከሚስቱ ጋር ይመላለስ ነበር። በቤተ መቅደስም ካህን ነበር። ያለ ልጅ መሄድ ነበር የሚል ቃል። ያለ ልጅ መሄድ ደግሞ በብሉይ ኪዳን የኃጢአተኝነትና የርግማን ምልክት ነው። በክፍለ ተራው ጊዜ ዕጣ ሲወጣጣ ዘካርያስ ላይ ደረሰ። ቤተ መቅደስ ሲገባ መልአኩ በስተምስራቅ በኩል ኪሩብ ጋርዶ ጠበቀው። ሰላም ሲለው ምን አይነት ሰላምታ ነው? እና ቀጥታ የመለሰለት እንደዚህ የሚል ነው። በጣም ጸሎት ፓወርፉል እንደሆነ ነገራችሁ። ጸሎታችሁ እኮ ተሰማ ሲለው የቱ
መልአክ ደግሞ ታውቃለህ አይደል ሰምቶ የሚያሰማ ነው እንጂ አያስብም። ጸሎታችሁ እንዴ ጸሎት ሰውርላችሁ እንዴ አዎ ተሰማ እኮ ሲለው ምን ዋጋ አለው እሷ እኮ አርጣለች አለ። አርጣለች ጨርሳለችና በቃ እኛው መምጣት ነው የምንፈልገው አልቋል ጸሎቱ። እዛ እኮ ማረጥ መቀጠል ምናምን የለም አለው። ጸልያለሁ ተሰምቷል። አሁን እንደዚህ እኔ የምልህን ቃል አላመንክምና የእግዚአብሔር ቃል ስለሆነ ልጁ ተረግዞ እስኪወለድ ድረስ አንተ ዲዳ ትሆናለህ አለው። ሰውየው በጌታ ሰላም እያወራ ያላስረገዛት ዲዳ ሆኖ አስረገዛት። ክብር ለጌታ ይሁን። ከዛ ሲወጣ ከቤተ መቅደስ ሲወጣ እንደ ልማዱ ሊባርክ በተዘጋጀበት ጊዜ ሲል ሰውየው ምን ሆኗል አሉ። አንዳንዱ የሚገባቸው መልአክ አይቶ ነው አሉ። አረ የሆነ ነገር ተመቶ ነው እስቲ ነገ እናያለን ቢባል ነገም የለም የሚለው ወር ይታይ 4 ወር ሲሆን መጽሐፍ እንዲሚል ይሄ ነው መልእክት። ይሄ ነው 4 ወር እንደሆናት ባየሽ ጊዜ እንዳረገዘች ባወቀች ጊዜ ራሷን ሸሸገች የሚል ይወለ ብዙ ጊዜ ብዙ ነገር ከእጆቻችን ላይ የሚመታበትና እንደገና ከእግዚአብሔር የምንቀበልበት ምክንያት የተቀበልነውን ነገር መሸሸግ አንችልም፣ መጠበቅ አንችልም። በጸሎት የተቀበልነውን ጊዜ ፈይተን የተቀበልነውን ነገር ፕሮቴክት የምናደርግበት አቅም የለንም። እንደተገለጠ ነው። አሁን ያለው እህቶችም አስቡ። ገና እኮ ትክክል ላይ ገብቶ የሚያቅሰው ገና ወር መሆኑ ምንም ሳይታወቅ የሆነ ነገር ይዘው ይመጡና የድሮ እናቶች እንኳን ብልህ ናቸው። የገባቸው ገብቷቸዋል። እግረ መንገድ የድሮ እናቶች ማርገዛቸውን እንኳን ለባሎቻቸው አይናገሩ። እውነት አይደል? ጣና ይበል ያዝ እግር ይስደድ ምን ይላል። እግዚአብሔር የሰጠህን ነገር ከእግዚአብሔር በጸሎት እንደተቀበልክ ካወቅ ሸሽገው። አንተ አታውራለት እሱ ያውራ። አንተ አትናገርለት ስራው ይናገር። እኔ በስራ ዓለም ብዙ ሰዎች አግኝቻለሁ። እኔ ደሬው ገሬው በሬው የሚሉ ሰዎች ራሳቸው እንደ ኔትሪ ቀን ፈጅቶ 2 ሳምንት በኋላ ሰዎቹን ሳቃቸው ባጃጅ ናቸው። ስለራሳቸው ኤኔትሪ ይሁን ስለራስ ምንም ያከ የተቀበልከው ከእግዚአብሔር ከሆነ ያስጀመረ እግዚአብሔር ከሆነ የሰጠ እግዚአብሔር ከሆነ ኢየሱስን ያስጀመረው እግዚአብሔር አይደል? በቃ 12 ሰው ነው ያገለገለው እንጂ ምናምን ብሎ 12 ሰራ 12 ምድር ሞሏት። ስራ ይናገራል። ብዙ ይውላችሁ ጽንስ ከተነካካ በባህሪው ይወርዳል። ስራን ካነካካችሁት አፖርት ይሆናል። ሚሽንን ካነካካችሁት ፌል ይሆናል። ከዛ እንደገና ነው የምትቀበሉ። እድሜህን እስከ መቼ በመጀመር ትኖራለህ? መጨረስ ጀምር እንጂ። የተቀበልከውን ለመጨረስ የሚረዳ የመጀመሪያውና ዋናው ነገር በጸሎት የተቀበልከውን ነገር ፕሮቴክት የማድረግ ማይንድ ሴት ሊኖር ይገባል። የተቀበልከው ከጌታ ከሆነ ፕሮቴክት አድርገው። አንተ ምግብ አቅርብ። እኔ ወደዚህ ምድር ስመጣ የምሰጥህ አንበሳ ነው አለኝ። አሜን አልኩ። ተረጋጋልኝ ጌታ። ምን ብላ አትፍጠን፣ ተረጋጋልኝ። ተረጋጋው። የምሰጥህ አንበሳ ሕፃን ነው አለ። ግን አንበሳ ነው። ቪዥን አንበሳ ነው። አሜን አልኩት። ሕፃን አንበሳ አድኖ አያመጣም፣ አንተ አድነህ ታበላዋለህ። ባደገ ጊዜ ግን አንተ ስታረጅ እሱ ያድበላል አለ። ተትፍጂ በህይወታችሁ የምትቀበሉት ዋጋ የምትከፍሉለት ነገር እናንተ ናችሁ መክፈል መቻል ያለባችሁ። ሰዎች እንዲያማክራችሁ አምኖ እግዚአብሔርን የሰጣችሁ እናንተን ነው። እግዚአብሔር እናትህን አምኖ ቢዝነስ አይሰጥም። ወንድምህን አምኖ ቢዝነስ አይሰጥም። ማን እግዚአብሔር አንተን አምኖ ነው እጅ ላይ ያለው ነገር አፍ አውጥቶ ማውራት እስኪችል ድረስ ፕሮቴክት ማድረግ ልመዱ፣ መጠበቅ ልመዱ። ከእግዚአብሔር የተቀበላችሁትን እኔ አሁን ጊዜ ስለሌለኝ የቱን ዘርዝሬ የቱን ልጦ። እሺ አንዱን ላንሳ። በስራ ለመስራት የምታስቢት ፑቲክ መክፈት አምሮሽ ልብሽ ላይ ጸልየሽ ጌታ ኮንፈርም ያደርጋል። ፑቲኩ ያውራ። አትለጥፊ ፌስቡክ ላይ አካባቢውና ስራው ያውራ። በህይወት የተቀበላችሁት ከእግዚአብሔር እንደሆነ ካወቅሽ ዲቦራ ምንሽ ነች? እህትሽ ነች? ጓደኛሽ ነች? በሁለታችሁ መካከል የእናንተን ፍቅር ሊያገልጥ የሚገባው ፍቅራችሁ እንጂ ሞዳት አይላቢው አካንሰ ምናምን አትበይ። የጦር ምልክት አድርገህ ወግተህ አታሳይ። ፍቅር ህይወት እንጂ ንግግር አይደለም። ፕሮቴክት ማርገድ ላይፋችሁ
አደባባይ አታውጡት። አደባባይ ይወጣል ምንም ጥያቄ የለውም፣ ግን በጊዜው ነው። ስለዚህ ዛሬ እግዚአብሔር እንደዚህ ብሎኛል፣ የተዘጉ ማህፀኖች ይከፈታሉ። እግዚአብሔር ጋር ብቻ እንደገና አለ። ምን ማለት ነው? ያጣው ነገር በእጅህ ሊኖር ይችላል። በመናገር ሰይጣን ካፍ ሲወጣ ነው ነገርን የሚመጣው። የሆነ ነገር በእንደዚህ ምክንያት ከእጃችሁ ያመለጠ የሞተ ዛሬ እግዚአብሔር የሞተውን ያስነሳል፣ የጠፋውን ይመልሳል። ያለቀ ነገር ካለ አዲስ ነገር አለ። ይህን አገልግሎት ለመደገፍ ከስር ባስቀምጥነው የባንክ አካውንት እንድትጠቀሙና የወንጌልን ስራ አብራችሁን እንድትሰሩ እያልን ዩቲዩብ ቻናላችንን ሰብስክራይብ በማድረግ ፌስቡክ፣ ኢንስታግራም እና ቲክቶክ አካውንታችንን ፎሎ በማድረግ የጌታን ስራ እንድትደግፉ ጥሪ እናቀርብላችኋለን። ለበለጠ መረጃ በእነዚህ ስልኮች ተጠቅመው ይደውሉ። ተባረኩ።